ናየውን ተንከባከባት እና አማራጭ አለኝ ከመንከባከብ ውጭ። አስገድዳ እኮ አይደለም እኮ ጆን ዳንኤልን ውጣብኝ ያለችው። በነገራችን ላይ ወንድ ልጅ ሴት ወዳው ነው ሄደችው፣ ፈልጋ ነው ሄደችው። እኔ ዳንኤል ስሙንም እንኳን የልጅን አታውቀው። ቀለል ስታረጋት ሰዎችም እንዲያቃልሏት ነው ያደረገው። አልገባም ምን ማለት እንደሆነ። ናየውን ተንከባከባት እና አማራጭ አለኝ ከመንከባከብ ውጭ። Back to the east. Where are you going at this time? What is that? What is that? Thank you so much. I'm gonna be a good father. Like, መሆን ስላለብኝ ነው እንጂ ሰው ስላላየ አይደለም። ልጄን በጣም ነው የምወደው። አስገድዳ እኮ አይደለም እኮ ጆን ዳንኤልን ውጣብኝ ያለችው። በነገራችን ላይ ወንድ ልጅ ሴት ልጅስ እሺ ተደፍራ የሚባለው ክፍት ነገር ስለሆነ እሺ በጉልበትም በምንም ደብድቦ ያለ ፍላጎቷ ይደፍራታል። ወንድ ልጅ እንዴት ነው ህፃናት ካልሆኑ በስተቀር ወይ ደግሞ ወንድን ካልደፈረ በስተቀር ወይ ህፃናት ካልተደፈሩ በስተቀር ሴት ልጅ እንዴት አድርጋ ነው እሱን አስገድዳ የምትደፍረው? እቃው ቆሞ በስሜቱ ተሰምቶት ደስ ብሎት ተሳስሞ ተሻሽቶ ተነካክቶ ነው ከናየው ጋር አብረው ልጅ ወለዱት። የኔ አባት በዘነዝና ቀጥቅጣ ወይም ደግሞ በሀጠነው እንጨት ወቅት አይደለም ያስነሳችው። ስሜቱ መጥቶ ፈልጎ ነው እንጂ ልክ እሷ ከሰው ላይ ቀምታ ምናምን ልክ በቃ ከጃኒ ላይ ቀምታ ነው። ከጃኒ ራሷ ተናግራለች፣ ተለያይተናል ብላለች። በቃ በተለያዩ ሰዓት ከጆን ዳንኤል እና እሷ አብረው ሆኖ በቃ አጋጣሚ ተፈጠረ። ምንድን ነው የሁላ ነገር መንጫጫት? ሰው ላይ ጆን ዳንኤል ህፃን ልጅ ነው እንዴ? ምን እቃው ተኮላሽቷል እንዴ? ጃኒ ላይ ብቻ ነው የሚነሳው ወይ አበበ ላይ ነው የሚነሳው ነው እንዴ ተባለው? ወገን እኔ አላውቅም፣ ከጃኒ ጋር ያርጎ አላውቅም። ግን አንድ ሰው ፍቅረኛ ከሆነ መቼስ ያደርጋል ብዬ አምናለሁ። ግን ሌሎቹ ላይ የተነሳ እቃው ናዮ ላይ ማይነዛው ቆንጆ ናት፣ ታምራለች፣ ውብ ናት፣ ረጋ ላይ ሴት ናት። ያበደ ሴት ላይም ፊንገር ላይም ሰው ተነስቶበት ወልዷል። እንኳን አይደለም ናዮ ላይ ተደፍራ ከሆነ ሁሉም ሰው ድምጽ ሊሆናት ይችላል። ወዳው ነው ሄደችው፣ ፈልጋ ነው ሄደችው። እኔ ደግሞ ወድጄና ፈቅጄ ለሄድኩበት ፍቅር ዋጋ ብከፍል እከፍላለሁ። ወድጄ ነው የገባውበት ይሄን ነገር። ግን ይሄ ልጅ በቃ አስተዳደጉም ሆነ እሱ ስላልወደደ የመበደል መብቱ ሰጥተሽዋል ማለት ነው። አልሰጠሁትም፣ እንደዛ እየሰጠሁት አይደለም። እሱ እኮ ከጃኒ ጋር በነበረው ግንኙነት ራሱ እያየች የገባችበት ነው። ናየው ራሷ ማለት ነው። አሁን የእሷን በምንድን ነው የሚታለለው? ህፃን ልጅ ናት እኮ ማሄ። ግንኙነቱ እስከ ጃኒ ጋር እንዳልነበሩ ሁለቱም ሲንግል እንደነበሩ ብዙ ጊዜ ተናግራለች ናይሆ። ይሄ ነገር ብዙ ጥያቄ ስለመጣባት ካሁን በፊት ማለት ነው። ግን ከእሷ ጋር በነበረው ግንኙነት ታያለች እኮ ናዮ። እሱን የቀረበችው እሱ ፌመስ ነው ባለው ነገር ላይ በሱ ላይ እንትን ለማለት ነው። ግን ናዮ ያጠፋችው ምንድነው? እሷን ራሷን አላወቀችም። ናዮ እሷ ከማንም እንደምትበልጥ አልተረዳችም። ከማንም ትበልጣለች እሷ። ራሷን ችላ ብትወጣ ራሷን በቃ ብታጎብዝ ኖሮ የእሱም ድጋፍ አያስፈልጋትም። ከማንም መጠጋት አትፈልግም ነበር። እሱ የተጎዳበትን ፓርት እስቲ ንገሪ። እሱ አሁን የሚደረገው ነገር እሱ ላይ እሱ በቃ አስተሳሰቡና አስተዳደጉ ነው። ምንም የሚቀይረው ነገር የለም። ከአዶናይ ጋር ብታወዳደሪውም ከእንትና ጋር ብታነጻጽሪውም ጆን ዳንኤል ነው። መቼም አይቀየርም። ምንም የሚቀየር ባህሪ የለውማ። በፊትም እንደዛ ነበረ፣ አሁንም ሲመጣ እንደዚህ ነው አስተሳሰቡ። ስለዚህ እኔ ጥፋቱ ምለው የናዩ ጥፋት ነው። መጀመሪያ ገብታበታለች ይሄን ህይወት ማለት ነው። ወዳና ፈቅዳን የገባችበት። ግን ከዚህ በኋላ ምንድነው ማድረግ ያለባት? መጎበዝ ነው ያለባት። እሷ ከሱ ነገር ወጣ፣ ከሱ ሲስተም ወጣ፣ በራሷ ነው መቆም ያለባት። ራሷ ማውጣት ነው ያለባት። ቢግ ሪስፔክት ቢግ ላቭ ማለት ምን ማለት ነው? አይ ዶንት ኖ። እኔ አላውቅም። እሱ አታውቂ። ዩተርን ፎከስ አድርግ። ለራስ እንዲህ ቀለል ስታረጋት ሰዎችም እንዲያቃልሏት ነው ያደረገው። አልገባም ምን ማለት እንደሆነ። አንተ ስፖርት ስትሰራ እሷ ልጇ እንዳይጎዳ እየተገላበጠች ነበር የምትተኛው። ገብቷል? ምን ማለት እንደሆነ አልገባም አይደል? ያ ለማንኛውም አንተም እንዳላከበርካት እህትም እንዳላከበረቻት ቤተሰብም እንዳላከበራት ነው የሚያሳየው እዚህ ጋር። ሲጀመር ሰርፕራይዝ ነው መሰለኝ የተደረገው መምጣቷ ራሱ። የእውነት ያ ጋይስ እውነት ለመናገር ማለት ናዮ በእንደዚህ አይነት ብቻ ነው መስተናገድ የነበረባት። የእውነት
እንደዚህ ብቻ ነው የእውነት ልክ ነው የተደረገባት ልክ ነው ዩቲዩቦች ያ ጋይስ ከባድ እንደ ጆን መንግስት እርምጃን ተወስዳታለ ብዬ ደረቴን ይዤ የተከራከርኩት መንግስት ያደረገው ልክ ለመሆኑ የተናገርኩት አንደኛ እኔ ነኝ። በጆን ዳንኤል መታሰር እነ ዮኒ እነ ምናምን የሚያርጉት ነገር ምን እንደሚያመጡ ማሳየት አለብህ ያልኩት ናዮ ግን ፕሊስ መንግስት ፍታት ነው ያልኩት። ፍታት ብቻ ሳይሆን ይሄንን ስቴፕ ነው የተናገርኩት። በድንገት ነው ልጅ እርጉዝ መሆኗ የተነገራት። በድንገት ነው ወንጀለኛ ሆነች። እንደዚህ ብዬ 3 ቪዲዮዎች ምናምን ላይ ዩቲዩብ ላይ በደንብ በሷ ጉዳይ ላይ ስናገር ነበር። ገባች ያ እና የእውነት አይዞሽ እሺ ናዮዬ አይዞሽ የእውነታስ አይዞሽ የእውነት አሳዘነች ያ ጆን ዳንኤል ስሙንም እንኳን የልጄን አታውቀውም። ዋው ሆዲፍጆ ስም እንኳን የማይታወቅበት ዘመን ላይ ደረስን። አይ ትውልድ፣ አይ ጊዜ። የገዛ ልጅን ስም አልወጣለትም እንዴ? ማን ነው ስሙ? አብረን እናወጣለን ምን ችግር አለው ምናምን ይባባላል። ይሄ የመከነ ትውልድ በእውነት ያሳዝናል። ይሄ ጋርቤጅ ትውልድ መጥቷል። እግዚአብሔር ይሁናችሁ። ወደፊት ለእኛ ሳልፈነዋል ያንን ዘመን። እግዚአብሔር የተመሰገነ ይሁን። አሁን ያለው ትውልድ ግን ያስፈራራኛል። አሁን ያለው ትውልድ በጣም ያስፈራል። እውቀት የለ ምን የለ። ይሄ ጄኔሬሽን በብልግና የፈመሰ ማንነት ያለው ትውልድ ነው። ወደፊት አብረን የምናየው ነው ምን ውጤት ይዞ እንደሚመጣ አብረን የምናየው ወደፊት አብረን እናያለን። ግን ለጊዜው መታዘብ ነው። እንዴት ሰው ልጅም ቢሆን እንኳን የገዛ ልጅ የሌላ ሰው ልጅ ራሱ ስም ይታወቃል። ማን ነው ስም ምናምን ይባላል። ሶሻል ሚዲያ ላይም ስሙ ማን ነው ተብሎ እንደ አዲስ አይጠየቅም። በጣም ይገርማል። እና ብዙዎቹ ሲያጨበጭቡ አየን። ጥሩ ታሳያታለህ። አብረሃት ኖር ብሎ ማንም ያስገደደ የለም። ግን ለአንተ ስትለው እስረኛ የሆነችው አንተን ተከትለ ነው አሸንዳ ልትሄድ የነበረችው። አንተ በከፈትከው ቪዲዮ ነው እስረኛ የሆነችው። ገብቷል። በአንድ ቀን ስተት እርጉዝ ነው የተባለች እዛው ሆስፒታል ውስጥ እያየች ነው ሆዶ አብጦ የወለደችው። ከሆስፒታል በኋላ እዛው እስር ቤት እንድትተኛ ነው የተደረገችው። አንተ ስፖርት ትሰራ ነበር፣ ካሜራ ገብቶልህ ጡንቻን ታሳይ ነበር። እሷ ግን ጡቷ እንዲፈነዳ ትጣጣር ነበር። አንተ እከካ እህት አልነገረ ሸርሙጣ እህት አልነገረችህም መውለድ ምን ማለት እንደሆነ? ውጪ እንኳን ወልዳ ከታናሿ ላይ የወለደችው አንተ እስር ቤት እናትና አባታችሁ ውጪ ስለሆነ ብቻዋን እየገባች ስትነፋ አልነበረም እንዴ? ገብቷል። አልነገረችም ስቃዩ ምን ማለት እንደሆነ? ውጪ እንኳን እሷ ወልዳ እንደገና አዳራሽ ትላንትና የነበረው ሁኔታ የሰርግ አዳራሽ ማለት ነው። የሰርግ አዳራሽ ሰርግ አዳራሽ ላይ እሷ ቬሎ ለብሶ አንተ ሱፍ ለብሰ እያላገጥክባት እንደነበር ነው። ገብቷል። 120 ሺህ ሰው በተሰበሰበበት ስሙ ማን ነው አልካት። ገባ። ስሙ ማን ነው ንገራቸው ብላ እድሉን ሰጣህ ነበር። ንገራቸው። ከዛ ስለማታስታውስ ስተቴ ነች ብለ በህይወት ትልቁ ስተቴ ና የሆነች ብለን የምታስበው አንተ እጅ ወጣትነት ጣላት እንጂ እናቴ ትሙት ብትሳሉ እንኳን አንተ ልቅምቃሚ ይሄ ድርብርባም ጥርስ አይደለም። ቤተሰብ ሙሉ ቢሳል አታገኟትም ነበር። ግን ወጣትነት ነው እንድትሳሳት ያረጋት። ይሄ ሙዚቃ ክሊፕ ላይ ነው ስሜት ውስጥ ያስገባት። ገብቷል።
ሙዚቃ ክሊፑ ላይ እንኳን ስትገባ ነው ልጅቷን እንዳትተዋት ቆንጆ ነች ምናምን ሲሉ እንኳ ልጅቷን እጅ ያስገባሃት እከካ የሸርሙጥ አዘሩላ ማለት ነው። እከካ ንፍጥን እንኳን በስነ ስርዓት ያልጠረክ ወጥተህ ይቅርታ ትጠይቃታለህ። እሷን ብቻ ለመኛን ራሱ ይቅርታ ትጠይቃለህ።